ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ ብቅ ብያለሁ። እናንተ ቲክታከሮች እንዲያው እውነት ለመናገር አንዳንዶቻችሁን አለማድነቅ አይቻልም እና ከዚህ በፊት ኢንተርቪው ስትደረግ ሀይሚ ማለት ነው ገና ጭጮ ገና ህፃንዬ እያለች በነገራችን ላይ ሀይሚ እኮ በአመታት ነው ውስጥ ነው ማለት ታውቃላችሁ። ቅይር ያለችው ማለት ስትወፍር የሆነ ትልቅ ሞር ከበፊቱ ካላት በጣም ለውጥ ያሳየችው አሁን ቅርብ ጊዜ ነው እና ከኤፍሬም ጋራ ኢንተርቪው ተደርጋ ነበር እና ኢንተርቪው ስትደረግ ይህን ሰው ባገባው ብለሽ የምትጠየቂው ሰው አለ የምትመኙ ሰው አለ ስትባል መልሳለች። እናንተ አትገረሙም? ግን አዎ፣ ግን እዚህ ላይ መናገር አልፈልግም ምናምን ብላ ስታበቃ ብሩክ ስትል እንዴ ከዛ ኤፍሬም ነው የኛ ብሩክ የኛ ብሩክ ይህ ብሩክ ብሎ በጣም 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 የተገረመው ኤፍሬም ራሱ እና አንዳንዴ በጣም ይገርመኛል እህል ውሃችሁ። በዛ ላይ ደግሞ የምትመኙት ወንድ አይናችሁን ያማለላችሁ ወንድ ዙራችሁ ስትገናኙ አይገርምም? ግን እኔ በጣም ነው የገረመኝ። አንደኛ እሷ የሆነ ላይብረሪ ወጥቼ ሳየው አማሎኛል፣ ፎንቃ ገብቶልኛል። ሁለተኛ ነገር ደግሞ ባጃጅ ውስጥ ስንሄድ ወንድሜም ነበረ፣ ከወንድሜ መሀል አቅፎኛል ሙጭጭ አድርጎ አለች። ባጃጁ ጠባብ ስለነበረ ነው። ኖ ጠባብ አልነበረም። እንደውም ወንድሜ አብርሽ እንዲያይ በጣም እየፈራው ነበረ ምናምን ነገር ስትል ነበረና ነገሮቹን ስታስቧቸው አይገርምም? ግን አይገርምም ወይ? እንዲሁ በጣም ነው የገረመኝ። ማርያምን እንዲሁ በጣም ድንቅ ግርም ምን ያለኝ ማለት ነው። ከዛ ደግሞ ዛሬ ቪዲዮ ያለው የሆነ ኢንተርቪው ተደርጋ ማግባት ይሄን ልጅ ባገባ ብለሽ የምትመኘው ነገር ሰው አለ። ብሩኬማ ቀድሞ ማለት ደጋግመው በቃ እኔ ቀድሜ ነው ያማለልኳት፣ ቀድሜ ነው የተፈቀርኩት፣ ቀድማ ነው ያፈቀረችኝ እና በጣም ደስ የሚል ፕሮግራም ነበረ። ሲቀጥል ምን ነበረ ያው ብዙ በነገራችን ላይ በራሳችንም ትምህርት የምትወዱትን ሰው ቢያንስ መስዋዕት ክፈሉለት። ለዛ ሰው የምትወዱት ከሆነ የማይወዳችሁ ከሆነ መስዋዕት ከፍላችሁ የሆነ ጊዜም የሚሄድባችሁ ታይም ወይም ደግሞ ትዳር መያዝ አለብኝ ብላችሁ በምታስቡበት ሰዓት ያ ልጅ ምንም አይነት እናንተ ጋር ሪሌሽን አይነት ከሌለው የራሳችሁን ህይወት ኑሩ ነው። እና ምን ታደርጊ ነበር ብላ ሲጠይቃ ብሩኬ አይቼህ የሆነ ደረጃ ላይ ስደርስ ትዳር መያዝ ወይም ፍቅረኛ መያዝ አለብኝ ታይም ላይ ስደርስ እተውህ ነበር አለች። ትክክል፣ አፍኮርስ ትክክል ናት። በጣም አድንቄያታለሁ ለመልሶቿ። በነገራችን ላይ በጣም ጎበዝ ልጅ ናት። እና ደግሞ አንድ የተባለችው ነገር ሴት ከወለድሽ ፍቅርሽን ካሁኑ ከኔ ጋር ያለሽን ፍቅር ጨርሽ እንጂ ከዛ ግን ጠቅልል ብዬ ወደ ሴት ነው። ስለዚህ ብሩኬ ወንድሞች ስላሉት መሰለኝ ሴት እህት ምናምን ስለሌለው ይመስለኛል ሴት ልጅ ሞር በጣም እንደሚፈልግ ነው እኔ እንደራሴ እየተረዳሁት ማለት ነው። አይታችሁ ከሆነ ሴት ልጅ ከወለድን ፍቅርሽን ካሁኑ ጨርሽ አለ እና እንደተረዳው ከሆነ ሴት ልጅ በጣም ይፈልጋል ብሩኬ ማለት ነው። በብዛት ወንድ ልጆች ወንድ ነው የሚወዱት፣ ለምን እንደሆነ አላውቅም። ግን ያው እሱ ወንድም ስለተከበበ ሴት እህት ምናምን ስለሌለው ያው ሴት እህት ይፈልጋል። እኔ እንደዛ ነው የተረዳሁት። ያው ልጃችሁ የምን ደጋፊ እንዲሆን ነው የምትፈልገው? ያርሰናል ነው፣ ምንም ጥርጥር የለውም። ይሄን እንኳን ልጃችን አንቺ አምነሽበታል፣ ያርሰናል ደጋፊ ሆነሻል ብሎ አሳምኖታል። ስለዚህ ያርሰናል ደጋፊ ነው የሚሆነው ነው። ሰምታችኋል ማለት ነው ቤተሰብ። ሲቀጥል በነገራችን ላይ ሪሌሽን አደረጋችሁ ወይ እያላችሁ የምትጠይቁ ሰዎች ሀይሚም በጣም ስሜታዊ ሆና ስትናገር ነበር። በነገራችን ላይ ቢያደርጉ እውነት ለመናገር እኔ አንድ ነገር የምነግራችሁ ሪሌሽን አድርገናል ብለው ሊነግሯቸው፣ ይህ እኮ ፕራይቬት የሆነ ነገር ነው። ቤተሰቦች እንግዲህ ሀይሚና ብሩኬ ሪሌሽን ሲያደርጉ ካሜራ ደቅነን አይ ዛሬ ግንኙነት ልናደርግ ነው ብለው መናገር አለባቸው። እንዲህ ምን ሆናችሁ ነው? አንዳንድ ሰዎች ግን እንዴት እንደምታስቡ ማለት ነው። ከምር በጣም ይገርመኛል። ይሄ እኮ የባልና የሚስት አይደለም ለሚዲያ ይቅርና እህት ወንድም እናት አባት የማያውቅበት ነገር እኮ ነው። የማያውቅ ነገር የማይታወቅ ነገር ነው። ይሄ ፕራይቬት ነው። ቤተሰብ አንዳንዶቻችሁ እንዴት ነው የምታስቡት? እንዲህ ባልና ሚስት እንዴ! ኧረ እንንቃ ቤተሰብ። እና ሀይሚ በጣም እንትን ብላለች እና ያው እነሱ በእርግጥ አስተማማኝ መልስ ሰጥተዋል። አድርገውም ሊሆን ይችላል። እንደው እስከ ዛሬ በምን እርግጠኛ ነን ቤተሰቦች? እስኪ ልንገራችሁ
ያድርጉ አያድርጉ እናንተ አሁን በምን እርግጠኛ ናችሁ? ከምር እኔ እኮ ግራ እየገባኝ ነው። በቃ ሂዳችሁ ወይ አብራችሁ ተከራይታችሁ ቀዳዳ ካለ በቀዳዳው እዩ እንድታምኑ ማለት ነው። ወይኔ እኔ በጣም ነው ሳቂ ያመጣው። ሲቀጥል ምንድን ነው ያሉት? ግዴታ ይሄ አይደለም ፍቅር። አሁን ሀይሚና ብሩኬ እኔ እስካሁን ራሱ ግዴታ ከካሜራ ፊት ለፊት ፍቅራቸውን ተገላለጹ ካሜራ ጀርባ እንደሚፈቃቀሩ እርግጠኛ ነኝ። ያውቃሉ ወይም ደግሞ ተገላልጸውም ሊሆን ይችላል በእርግጠኝነት ማለት ነው። ማለት የሆነ እናንተ እርግጠኛ ያልሆነችሁበትን ነገር እኮ ወደዚህ ወደ ሚዲያ አታመጡትም አይደለ? ብሩኬ እርግጠኛ ነኝ ሀይሚም እንደምታፈቅረው ሀይሚም ደግሞ አሁን እንደምትለው ከሆነ እንደምታፈቅረው እንደሚወዳት ምናምን ትንብላለች። እና ምን ልላችሁ ፈልጌ ነው በጥቅሉ ማለት ነው ሪሌሽን ሲያረጉ መቼ የሚያደርጉ ያው እርጉዝ ከሆነች አርግዣለሁ ከብሩኬ ብላ ታመጣልናለች እንጂ መቼም ሀይሚና ብሩኬ ሪሌሽን ቢያደርጉ ሪሌሽን አድርገናል ፍቅራችን እንትን ብሏል ብሎ እንትን አይልም። ከንፈሯን ራሱ ቢስማት ምናልባት ከንፈሯን ሊስማት ይችላል ካሜራ ላይ ማለት ነው የሚል ሀሳብ አለኝ እና በዛ ማወቅ መገመት ይቻላል። እና ምን ልላችሁ ፈልጌ ነው እንደዚህ አይነት ጥያቄ ባትጠይቁ አሪፍ ነው ብዬ ነው የማስበው። ሲቀጥል እንትን ነው አሁን ለምሳሌ ሪሌሽን አላደረጉም ማለት የሀይሚና የብሩኬ ፍቅር እንትን ይላል ማለት አይደለም። እንደውም እነሱ ምን አሉ? ሪሌሽን ስታረጉ በእርግጥ የሆነ እርግዝናም እንዳይፈጠር የምታደርጉት ነገር አለ። ያንን አድርጋችሁ ያንን ተጠቅማችሁ ሪሌሽን ማድረግ ትችላላችሁ። ግን ሀይሚም ልጄ ማለት ነው ሳላስብበት እንዲወለድ አልፈልግም፣ በስህተት ተረግዞ እንዲወለድ አልፈልግም። አስቤበት አቅጄበት የምደርስበት ቦታ ላይ ደርሼ አሁን ልጅ መውለድ አለብኝ እምልበት ታይም ላይ ስደርስ ነው መውለድ የምፈልገው ብላለች። ስለዚህ እውነታቸውን ነው። ሀይሚም ገና ህጻን ልጅ ናት፣ ብሩኬም ገና ህጻን ልጅ ነው። አሁን እኮ ነው ያደጉት በነገራችን ላይ እያየናቸው ማለት ነው። እንዴ የድሮ ቪዲዮውን ስናየው ብሩኬ ሀይሚ እስኪ ያስባችሁታል? ያው አንዳንዴ ሲመቻችሁ ተሎ ታድጋላችሁ እንጂ ሁለቱም አሁን ነው ያደጉት እያየናቸው። ለዛው እንግዲህ ከተገናኙ በኋላ ማለት ነው። ገና እኮ 2 ዓመት ነው እኛ እነሱ እንግዲህ ከተዋወቁ ማለት እና በ2 ዓመት ውስጥ ነው የተለወጡ የተቀየሩት ማለት ነው እና ደስ የሚል መልስ ነው። በዛውም ግን ብዙ ነገር ትምህርት አለው ማለት ነው። እና በጥቅሉ እንደዚህ አይነት ጥያቄ አትጠይቁ እስኪ አንዳንድ ልጆች ግን እና ለማንኛውም ግን ሞር ካሁን በኋላ ብሩኬ የኔ ነው፣ ሀይሚ ደግሞ የብሩኬ ናት። ስለዚህ በጥቅሉ ያስተላለፉት በመሀል ማንንም አናስገባም፣ ፍቅረኛሞች ነን። እስከ ዛሬ ፍቅረኛሞች አይደሉም ብላችሁ የምታስቡ አድጉ፣ የራሳችሁን ህይወት ኑሩ። ካሁን በኋላ ሀይሚና ብሩኬ ፍቅረኛሞች ናቸው። በቃ ግልጽ አድርገውልናል ለተመልካች ማለት ነው እና በጣም ደስ የሚል ፕሮግራም ነበር። እውነት ለመናገር የማይጠገብ ፕሮግራም የሆነ ግን ብሩኬ በጣም ያናድደኝ ነበር አለች ሀይሚ። ከምር በጣም እናድድ ነበር አለች። በጣም ያናድደኝ ነበር፣ ታናድደኝ ነበር። እንዲህ ለምን አይቀርብኝም እስከምል ደረጃ ደርስ ነበር ብላለች። ግን ያን ሁሉ አልፋ እዚህ ደርሳለች።